ጻድቃንሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የአባቶቻችን ታሪክ የመጋቢት 15 ይዘንላችሁ መጥተናል። በውስጡ የቅዳሴ የሰራዊት ክፍልና የምስባክ ክፍል አለው። ነገ የሚቀደሰው ዛሬ እንደተቀደሰው የባስልዮስ ቅዳሴ ነገም የባስልዮስ ቅዳሴ ነው የሚቀደሰው። ስለዚህ ሰራዊቱ ግዕዝ ሰራዊት ነው የሚሆነው። አስቀምጥላችኋለሁ። ላይክ አድርጋችሁ ጀምሩ። ከወደዳችሁት ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዕለቱ የአባቶቻችን ታሪክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚህች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጅ የላቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርት ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም በቤተ ክርስቲያን መጻሕፍትን ታነባለች። ይልቁንም የመነኮሳት ዜና ታነብ ነበር። መጻሕፍትን አዘውትራ ስለምታነብ የምንኩስናን ልብስ ለመልበስ ፈለገች። በላይኛው ግብጽ ከሚገኙ ገዳማት ወደ አንዱ ገዳም ሂዳ ገባች። ብዙ ዘመናትን ደናግልን እያገለገለች ኖረች። ከዚህ በኋላ የምንኩስና ልብስ ለበሰች። ሰይጣን ድል እስካደረገችው ድረስ ሰይጣን የሚያመጣውን ስጋዊ ፍቶትን እየታገለች 13 ዓመት ኖረች። ንጽህናን ከመውደዳ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዝነቢያ ልትጸልይ ቁማ ሳለች ተገልጦ ሳራ ሆይ ሰይጣን ድል አድርገሻልና ደስ ይበልሽ አላት። እርሷን መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላባረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸው ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መዋጣጫ ደረጃ ወደ ሁለተኛው ጥቼ አላኖራትም። ዳግመኛ ለሰው ርኅራኄ ማድረግ በተሻለው ነበር። ይህንን በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፍቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃላቶችም ተናግራለች። ታላቅ ተጋድሎም እየተጋደለች በዋጧ በባህር ዳርቻ ሆና 7 ዓመት ኖረች። አንዲት ቀን እንኳን ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈታ። የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባሕር ነቢራ ሰውዓተ ዓመተ እያአርግ ቲቤ ኩሎ ዕለተ እምነ አሐቲ ማዕረገ ፍኖት ካልእተ እንበለ ሄሊ ወዜክር ሞተ። በዚህች ቀን ደግሞ ዳግመኛ የቅድስት አስጦራጦኒቃ እጨኛዋ ቅዱስ ስለፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱ ሲቀርብ የአስጦራጦኒቃ እጨኛ ስለፍኮስ የተባልክ አንተ ነህን? አለው። አዎን እኔ ነኝ አለ። ዳግመኛ ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው ሰዎችን ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርን ማዳ ነው። ከዚህ በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱም ከኛ ጋር ለዘላለም ትኖር አሜን። ሰላም ለስለፍኮስ በአፈ መጥባይት ዘተገምደ አስጦሮጦኒቃ ፍህርቱ ቅድመ ትትመተርክ ሳደ እመኒ ምስሊሃ ውሳጤ በዓት ተጸምደ እስከ መሰለ መሬተ ወአዲ ሐመደ ዝዋና አቅርብት ተጼነ ወፎ ተኬደ። በዚህች ዕለት ደግሞ ነሐስ ከሚባል አገር የሰማዕቱ የከበረ የአባ ሕልያኖስ እና የሶፎንዮስ የአዲሱ ጊዮርጊስን መታሰቢያቸው ሆነ። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ሰላም ለሕልያኖስ ሰማዕት ሐዲስ ዘሀገረ ነሐስ ብቋን ሊተ በእንተ ክርስቶስ ከመትሃበኒ መድኃኒተ ሥጋ ወነፍስ እምነበልከ እስእል ጽኑስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ ኃይላፍ መላእክትን ያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጁ፣ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት በኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾም በሰላም ጀምሮ በሰላም ያስፈጽመን። የአባቶቻችን ታሪክ ይህንን ይመስላል።
ሰራዊተ መላእክቲሁ ለመድኃኔዓለም ይቀውም ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወነፍሳ ቅድመ ገጹ ለመድኃኔዓለም በአሚነ ዚአሁ ለክርስቶስ መድኃኒ ጻድቃንሰ ይወርስዋ ለምድር ወይነብሩ ውስቴታ ዓለመ ዓለም አፉሁ ለጻድቅ ይትሜሃር